ምን ማለት ነው? እየሞከርኩ ነው። መቼ ነው ፈጣሪያችን አንድ ላይ የምናመሰግነው? እግዚአብሔር አንድ ቀን ረድቶኝ አንተ እንደምትፈልጋት አይነት ሴት ለመሆን እየሞከርኩኝ ነው። ሄሎ ዴቦ እንዴት ነህ? እያሰብኩ ደወልክ። ሲገርም እባክህ። ሁሉም ሰላም? ስራ አሪፍ ነው? እረፍት እንዴት ነበር? አለሁ እግዚአብሔር ይመስገን። አዎ ቀጣይ ሳምንት እንግዲህ አብይ ጾም ይገባል። እረፍት ገና አልወሰድኩም፣ አሳውቅሃለሁ እረፍት ስወስድ። ምን ነው ወንድሜ? ኦኬ ገዳም ሄደን ሱባኤ እንድንይዝ። እሺ እግዚአብሔር ይፍቀድ። እንግዲህ እናስቀድሳለን። እነግርሃለሁ፣ አሳውቅሃለሁ መች ፈቃድ እንደምወጣ አሳውቅሃለሁ እንደወሰድኩኝ። እሺ ወንድሜ ሰላም አምሽልኝ። እሺ ቻው ቻው ወንድሜ፣ አመሰግናለሁ። እሺ ደስ የሚል አጋጣሚ ነው። እግዚአብሔር ይፍቀድ። እኔ የምልሽ የእኔ ውድ ዴቭ ደውሎ ነበር። አሁን እንዴት ነው? ደህና ነው? ሁሉም ሰላም ደህና ነው። እኔም እያሰብኩ ነው ደግሞ አጋጣሚ ቴሌግራም ላይ አውርቼው አጋጣሚ ደወለ ቀደመኝ እኮ። ቀጣይ ሳምንት ጾም ስለሚገባ ለምን አንድ ገዳም ሄደን ሱባኤ አንይዝም ነው የሚለው። ፍቃድ እንደሞላው እነግርሃለሁ አልኩትና እንዴት ነው አንሄድም? የእኔ ውድ እስኪ እሞክራለሁ። እየሞከርኩኝ ነው። ስለ ነፍስ ጉዳይ እኮ ነው የማወራው። አምና ካቻምና ዘንድሮም መቼ ነው የምንሄደው አብረን? መቼ ነው ፈጣሪያችን አንድ ላይ የምናመሰግነው? ምን ማለት ነው? እየሞከርኩኝ ነው። አንተ እንደምትላት ሴት ለመሆን እየሞከርኩኝ ነው። መቼ የታለ ታዲያ? እየሞከርኩኝ ነው። ንስሐ ለመግባት፣ ቅዱስ ቁርባን ለመቀበል፣ ለመጸለይ፣ ለመጾም፣ ለመስገድ፣ ገዳም ለመሄድ እየሞከርኩኝ ነው። ታዲያ መቼ? እየሞከርኩ ነው። ለመጸለይ እየሞከርኩ ነው። ለመንበርከክ፣ ንስሐ ለመግባት፣ ዳግም ኃጢአት ላለመስራት፣ ድጋሚ የሰራሁትን ኃጢአት አሁንም ላልደግመው እየሞከርኩኝ ነው። እየታገልኩ ነው። እየሞከርኩ ነው። የልማድ ኃጢአቶችን ደጋግሜ ላለመስራት እየሞከርኩ ነው። አምናም ካቻምናም እየሞከርኩ ነው። አንተ ግን ይሄ አይገባህም፣ አትረዳም። አትረዳም። እስኪ እኔን ለመረዳት ሞክር። እንደሱ እኮ አይደለም። እየሞከርኩ ነው። በእነዚህ ሁሉ ሙከራዎች ውስጥ እኮ እኔ ለማገዝ አንቺን እፈልጋለሁ እኮ። እርዳኝ፣ አግዘኝ። በእኔ ተስፋ አትቁረጥ። በቃ እኔን ተረድተህ ለማገዝ ሞክር። ከመጮህና ከመቆጣት ይልቅ ስህተቴን ፈልጎ ከመናገር ይልቅ መሞከሬን እስኪ አበረታታኝ። ሙከሬን እስኪ ደግፍልኝ። ዛሬ ባልጸልይ ነገ ባልጸልይ እግዚአብሔር አንድ ቀን ረድቶኝ አንተ እንደምትፈልጋት አይነት ሴት ለመሆን እየሞከርኩኝ ነው። እየጠየቅኩት ነው ፈጣሪን። አንድ ቀን ደግሞ ይሆናል፣ ይሳካል። አውቃለሁ እንደሚሆን። እየሞከርኩኝ ነው። በቃ ነገ ዛሬ ሳልል ፈቃዱ ስጄ በቃ ነገሮችን አስተካክላለሁ። አንቺም ራስሽን ለማዘጋጀት ሞክሪ። እየሞከርኩ ነው። በቃ እግዚአብሔር ይፍቀድ። እግዚአብሔር ደግሞ በሁላችንም ሙከራ ውስጥ ገብቶ ደግሞ ያግዘን፣ ያሳካልን፣ ያበርታን። እንግዲህ በሰራነው አጭር ድራማ ላይ እንግዲህ እንዳያችሁት እየሞከረች ነው፣ እኔም እየሞከርኩ ነው፣ ሁላችንም እየሞከርን ነው እና ኮሜዲያን ያሲኖን ሰሞኑ ሶሻል ሚዲያ ላይ በሰፊው መነጋገሪያ የሆነ ያሲኖ ጉዳይ ነው። እየሞከርን ነው ሁላችንም በየቤታችን ላለመውደቅ እየሞከርን ነው። ወደቅንም ደግሞ ያው መነሳት አለና ወድቀን አንቀር፣ እንሞክር፣ እንጣር እና እኛን ለመጣል ለሚለስ በጣም ቅርብ ነው፣ በጣም ማለት ነው። የኛን ሙከራዎች በእያንዳንዱ ሰከንድ እየገባ ማክሸፍ ነው ስራውና እኛም መሞከራችንን ማቆም የለብንም ማለት አንዴ ወደቀን ማለት ድጋሚ እንወድቃለን ማለት አይደለም። ወድቀን አንድ ቀን ግን መነሳታችን ይሳካል፣ ይሆናል፣ እንበረታለን ማለት መንፈሳዊ ህይወት ባንዴ ተነስተን ሁሉንም ጸሎት የምናደርግበት በልምምድ ነው። ከትንሹ ነው እየጨመርን የምንሄደውና ይሄ ምን ማለት ነው? እግዚአብሔር በእኛ በኃጢአተኞቹ ነገ ይመለሱልኛል ልጆቼ ይሆናሉ ብሎ ተስፋ ሳይቆርጥብን እኛ እንዴት በክርስቶስ ተስፋ እንቆርጣለን? ስለዚህ በርቱ። ዛሬ ጀመርነው ነገር በቃ ማለት መጸለይ ያለብን ብለን እንነሳና
ከዛ አንድ ቀን ጸልየን ደግሞ ልክ ልንጸልይ ስለ ወይ እንቅልፋችን ይመጣል ወይ ደግሞ የሆነ በቃ እየጸለይን በሐሳባችን ውስጥ ጣልቃ እየገባች የኔማ ነገር በቃ እንደዚህ ዓለማዊ ሆኖ ቀረ ብለን እያሳሰበን እንዳንጸልይ ያደርገናል። ግን መሞከር ነው አሁንም ቢሆን ማለት ነው። እንደዛም እያደረገን ቢሆን መሞከር ነው። እሱም እንደሚሞክረው እኛም እንሞክራለን። ግን አንድ ቀን ምን እናሸንፈዋለን። ምክንያቱም እኛ የክርስቶስ ልጆች ነን። ማጠቃለያ ግን እስኪ የምትለው ነገር ካለ? እንግዲህ አብዛኛው ነገር ሰማውርተዋለች። ነገር ግን ምንድነው ቀጣይ ሳምንት ኦልሞስት 5 ቀን 7 ቀን አለን አይደል? ጾም ያዣ ተብሎ እንግዲህ ምንድነው ጾም ያዣ ሲባል በቃ ፍስኩን ጣፋጩን በቃ የለም ከስጋዊ ነገር ጋር የተያዙ ነገር ወተቱን ስጋውን ምግቡን ነው የምናስበው እንጂ ጾም ያዣ ጾም መግቢያ ተብሎ ንስሐ መግባት ለቀጣዩ ጾም ከጾሙ ረድኤት በረከት ለማግኘት ራሳችን አናዘጋጅም። ይሄ ነገር አለና እባካችሁ ጊዜ ያላችሁ አሁንም ሞክሩ፣ ንስሐ ለመግባት ግቡም እና ይሄን ማለት ፈልጋለሁ። አንዳንድ ጊዜ ደግሞ ምን ያጋጥማል፣ ያው ማንንም ለመውቀስ ለመምከር እኔ ብቁ ሆኜ አይደለም፣ ግን ያው ከምንሰማውና ከምናየው ነገር ከምናየውና ከምንሰማው አንፃር ከኛም ልምድ አንፃር ነው ይሄንን እና ምን ይገጥመኛል እኔ አንዳንዴ እንዴት ነው ምናምን ስትለው ሰው ጾም እንደ የበረታ ነው ምናምን ስትለው እንዴ ይፈታልኝ እንጂ እንዴ ያቺ መጠጤና ቁሚያታለው። ይሄ ማለት እንደ ጾሙ ይዞት እንጂ ያው አልተውም ቢያገኝ አሁንም እንደዚህ አይነት ሰውም አንሁን ይሆን የለም እንደ ስጋ ባገኝ ይበላ ነበረ እንደ ጾም ይዞ ይሄ በቃ ከመብላት እንጃ ትንሽ ከብደኛል ጀጅ ለማድረግ ራሱና እንዲህ እንዳንሆን ይል በቃ እስቲ ለነፍሳችን ጊዜ የምንሰጥበት ሰብሰብ አይምሮአችን ሰብሰብ የምናረግበት እግዚአብሔርን በጸሎት የምንጠይቅበት እስከዛሬ ለብዙ ነገሮቻችን ሮጠናል ደክመናል። አሁን ደግሞ ይሄ ትልቁ የአብይ ጾም ደግሞ ትልቅ በረከት የምናገኝበት ስለሆነ እባካችሁ ሰብሰብ ብለን እናስቀድስ፣ ንስሐ እንግባ፣ እንጸበል፣ እንስገድ። ስግደት በጣም ወሳኝ ነገር ነው። ስለሆነም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ እንኳን አደረሳችሁ ማለት እንፈልጋለን። መልካም የአብይ ጾም ይሁንላችሁ። በርቱ፣ በጸሎት አስቡን። ሰላም እንሞክራለን። ሁላችንም ባለንበት እንሞክር። ሰላም እግዚአብሔር ከእናንተ ጋር ይሁን። ባይ እየሞከርኩኝ ነው። ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች እየሞከርኩ ነው ያለሽ እንዴ? እየሞከርኩ ነው አልኩ አይደል እንዴ? ድሬን ለመመለስ እየሞከርኩ ነው። ልጆቼን ለማኖር እየሞከርኩ ነው። ልጄን ለማዳን እየሞከርኩ ነው። ልጄ ታሞብኛል። ለልጄ እንኳን ዳይፐር መግዣ አጥቼ እየሞከርኩ ነው። ተመልከት፣ ተመርቄያለሁ። የምሰራውን እንኳን አንተ ታውቃለህ። ሁላችንም እናቶች እየሞከርን ነው።